ሰላም የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንደምን አላችሁ? በዛሬው ልዩ ፕሮግራማችን በዓለም አቀፍ ደረጃ ለ33ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ19ኛ ጊዜ የተከበረውን ዓለም አቀፍ የህሙማን ቀንን በተመለከተ ያሰናዳንላችሁን ዝግጅት ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎት አዘጋጅነት መጋቢት 6 2017 ዓመተ ምህረት በአዲስ አበባ ሀገረ ስብከት በመድኃኔዓለም ቁምስና ተስፋው አያሳፍርም በሚል መሪ ቃል ዓለም አቀፍ የህሙማን ቀን በሀገራችን ኢትዮጵያ ለ19ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ33ኛ ጊዜ በተለያዩ መርሃ ግብሮች በደማቅ ሁኔታ ተከብሯል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእለቱ ተገኝተው መስዋዕተ ቅዳሴ ያሳረጉት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን ተስፋችን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘን ተስፋው አያሳፍረንም በማለት በቤተ ክርስቲያናችን ተሰባስበን እየጸለይን እንገኛለን በማለት ጸሎት ትልቁ የክርስቲያን መሳሪያ ነው። በአሁኑ ሰዓት የመስቀል መንገድ ጉዞ እያደረግን እንገኛለን። ይህ ጊዜ ደግሞ ይቅርታን የምንማርበትና ከይቅርታ ወደ ንስሐ ከንስሐ ወደ ምህረት የምንሸጋገርበት ወቅት ነው። የጉዟችን ፍጻሜ ወደ እግዚአብሔር መጓዝ በመሆኑ ሁላችንም የተስፋው ነጋዴያን ነን በማለት አስተምረዋል። ተስፋችን የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘን ተስፋው አያሳፍረንም በማለት እዚህ ቤተክርስቲያን ተሰብስበን እየጸለይን እንገኛለን። እዚህ በማዕከላችን ሁላችሁን ህሙማንን ሳይ እግዚአብሔርን አመሰግናለሁ። ይሄንን ዓመታዊ በዓል ለማክበር እዚህ ድረስ ለመድረስ ችላችኋልና እናንተ ብቻችሁን አይደላችሁ፣ ቤተሰብ አለ። ከቤተሰብም አልፎ አስተማሚዎች አሉ፣ ሐኪሞች አሉ፣ የጤና ባለሙያዎች አሉ። ከዛም አልፎ ደግሞ ቤተክርስቲያን አለች። ስለዚህ ነው ክቡር ቆሞስ አባ ገብረ መስቀል እዚህ ሁላችሁም እንድትሰባሰቡ ከህሙማን እና ጤና ባለሙያዎች ጋር በመሆን ዛሬ የተሰበሰብነው። ይህ ዓመት የተስፋ ዓመት ከተባለ ደግሞ ተስፋው አያሳፍረንም። እግዚአብሔር አያሳፍረንም። እግዚአብሔር ሁላችን አባት ነው። የጤናንን ለምንለውም ሆነ ታመናል ለምንለውም ሆነ የሁላችን አባት እሱ ፈጣሪያችን እግዚአብሔር አምላክ ነው። ስለዚህም ነው ርዕሰ ሊቃነ ጳጳሳት ተስፋው አያሳፍረንም የሚለውን የጳውሎስ መልእክት ይዘው ከእኛ ጋር እንድንጓዝ የፈለጉት። እንግዲህ የተስፋው ተጓዦች ነው። ሁላችን እንወለዳለን፣ እናድጋለን፣ እግዚአብሔር በሰጠን መስመር እናገለግለዋለን። ከዛም የጉዟችን ፍጻሜ ወደ እሱ መጓዝ ነው። ስለዚህ የተስፋ ነጋዴያን የተስፋ ተጓዦች ነን ብለው እሳቸውም ያወጁት ዓመት ውስጥ ነው ዛሬ ይሄንን ትልቅ በዓል የምናከብረው። በእለቱ ከሀገረ ስብከቱ ከተለያዩ ቁምስናዎች የተውጣጡ ህሙማን የህሙማን ቤተሰቦችና አጋዦቻቸው የተገኙ ሲሆን ከተደረገው መስዋዕተ ቅዳሴ በተጨማሪ የንስሐ የቀንዲልና የቅዱስ ቁርባን ሚስጥራት ተሰጥተዋል። በመስዋዕተ ቅዳሴው ላይ ለተካፈሉ ህሙማንና ለቅዱስ ሩፋኤል የካቶሊክ የጤና ባለሙያዎች ህብረት ቡራኬ የተሰጠ ሲሆን በህመም ላይ ለሚገኙት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጸሎት ተደርጓል።
በበዓሉ ላይ አግኝተን ያነጋገርናቸው የመሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎት አባላት በሰጡን አስተያየት የዘንድሮውን ዓለም አቀፍ የህሙማን ቀን በዚህ ሁኔታ ለማክበር የነበረውን ቅድመ ዝግጅት በዚህ መልኩ ገልጸውታል። ከዚህ ቀደም የሚከበር የነበረው በ23 ነው፣ የካቲት 23 ነበር የተለመደው። ነገር ግን አሁን ይሄ ከመንገድ መዘጋት ምናምን ጋር ተያይዞ ችግር እንዳይፈጠር በሚል በተለይ ይሄኛው የመጻጉዕን ቅዳሜ በሚል ተመርጦ ያኔ ያደረግነው ነው። ጥሩ ነበር፣ ከሞላ ጎደል ጥሩ ነበር። ብዙ ኃላፊነቶች አሉ። ህሙማንን ማምጣት፣ ማስተዋወቂያ መልቀቅ፣ የሚዘጋጁ ጽሁፎች ይኖራሉ፣ ጸሎቶች አሉ እና እነዚህ ነገሮች ጥሩ ሄዷል የሚል ሐሳብ አለን። ዝግጅቱ ሲደረግ ቆይቷል። በአዲስ አበባ ሀገረ ስብከት የሐዋርያት ማስተባበሪያ ቢሮ መሪነት ነው ዝግጅቱ ሲደረግ የነበረው። ይሄም በየቁምስናው ያሉ አልጋ ቁራኛ የሆኑ ህሙማንን በቆሞሱ አማካኝነት መመዝገብ፣ ከዛ ደግሞ በየቁምስና ያሉ ቮለንቲሮች እነዚህን አልጋ ላይ ያሉትን ህሙማንን አካል ጉዳተኞች ወደ ቤተክርስቲያን ይዘው እንዲመጡ ማበረታታትና ማመቻቸት፣ እንደዚሁም ቁምስና መርጦ በየአመቱ በተለያየ ቁምስና ነው ይሄ ቅዳሴ የሚደረገው። ስለዚህ ዘንድሮ በቆሞሳት ጉባኤ አማካኝነት የመድኃኔዓለም ቤተክርስቲያን ተመረጠ። ስለዚህ ከቤተክርስቲያኑ ቆሞስ ጋር እንዲሁም ከእናቶች ማህበር እና ከቤተክርስቲያኑ ሐዋርያ አገልግሎት ማህበር ጋር በመተባበር ቅዳሴው በዚህ ቁምስና እንዲደረግ ያደረግነው። የመሪ ኮከብ መሰረተ ሐሳብ መመሪያው ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ ከሚለው አምላካዊ ቃል ይመነጫል። ይህ ማለት ምንድነው? በተለይ በቤት ያሉ በደዌ ተይዘው በቤት ባልጋ ቁራኛ ያሉ በእድሜ ጫና ያሉ አረጋውያን እንዲሁም ደግሞ አካል ጉዳተኞች ባሉበት ሁኔታ ምክንያት ከቤተ እምነት አገልግሎት እንዳይገለሉ እንዲሁም አምልኮተ እግዚአብሔር እንዲያገኙ እንደማንኛውም ዜጋ በዚህ ባሉበት ሁኔታ ገቺ ሁኔታ እንዳይሆንባቸውና ባሉበት ሁኔታ ስቲግማ የሚባለው እንደመድሎ አይነት ነገር እንዳይሆንባቸው በተቻለ መጠን እነሱን አክሰስ የሚያደርግ ሐዋርያዊ አገልግሎት ላይ ለመስራት ነው እና በዚህ መሰረተ ሐሳብ ላይ ያው ተመርኩዘን በህሙማን በአረጋውያንና በአካል ጉዳተኞች ላይ ትኩረት አድርገን እንሰራለንና ይህ ነው ይሄንን ቀን እንድናከብር መነሻ የሆነ ዋና የአገልግሎቱ ስራ ከቁምስናዎች ከተለያዩ መንፈሳዊ ማህበራት እንዲሁም ቮለንቲሮች ጋር በመተባበር የህሙማን ቀንን በአመት አንድ ጊዜ እንዲከበር ማዘጋጀት አንዱ ስራ ነው። ከዛ በተጨማሪ ለነዚህ የተለያዩ 3 ክፍሎች ናቸው። አረጋውያን አሉ፣ ህሙማን አሉ፣ አካል ጉዳተኞች አሉ። ሁሉም የራሳቸው ቀን አላቸው። ስለዚህ እነዚህ ቀኖች በኢትዮጵያ ካቶሊክ ቤተክርስቲያን ታስበው ተከብረው እንዲውሉ ማድረግ ነው። እንደዚሁም በጾም ወቅት በሆዳዴ ጾም ወቅት ለህሙማን የተለየ የመስቀል መንገድ በየቁምስናው ማዘጋጀት ይሄም አንድ ከሚያስተባብራቸው ነገሮች ነው። መሪ ኮከብ በራሱ ሳይሆን ስራውን የሚሰራው የተለያዩ ቁምስናዎችና የተለያዩ ማህበራት እነዚህን አገልግሎቶች እንዲሰሩ ማስተባበር ነው የመሪ ኮከብ ዋና ስራው። እንዲሁም ከጤና ባለሙያዎች ማህበር ጋር አብሮ ይሰራል። እኔም የዚሁ የቅዱስ ሩፋኤል የጤና ባለሙያዎች ህብረት አባል ነኝ። ስለዚህ በመሪ ኮከብ ድጋፍ ነው ይሄ ማህበር የተቋቋመው። ስለዚህ ማህበሩ ደግሞ የጤና አገልግሎት በቤተክርስቲያናችን ለመስጠት የተቋቋመ ማህበር ነው። የመሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎት ከተመሰረተ 20 ዓመታትን በህሙማን በአረጋውያንና በአካል ጉዳተኞች ላይ እየሰራ የዘለቀ መሆኑን የማህበሩ አባላት ተናግረው የያዝነው ዓመት በቤተክርስቲያናችን የተስፋ ዓመት እንደመሆኑ የህሙማን ቀንን ስናከብር ለታመሙ ሁሉ ተስፋ በመስጠት ሊሆን እንደሚገባ ገልጸዋል። የመሪ ኮከብ ሐዋርያዊ አገልግሎት ህሙማንን፣ አረጋውያንን እንዲሁም ልዩ ፍላጎት ያላቸውን አካል ጉዳተኞችን በማሰብ ሐዋርያዊ አገልግሎት ለመስጠት የዛሬ 20 ዓመት በአዲስ አበባ ሀገረ ስብከት የተቋቋመ ሐዋርያዊ አገልግሎት ነው።
እንደ ክርስቲያን በአምላካችን ላይ ያለን ተስፋ ከፍተኛ ነው በማንኛውም ሁኔታ ውስጥ እና በማንኛውም ሁኔታ ውስጥ ብንሆን የአምላካችን ተስፋ የክርስቶስ ተስፋ አያሳፍረንም በተስፋው አናፍርም በሚል ሁኔታ ነው በተለይ የዘንድሮ በዓል የሚከበረው ቃሉ እንደሚናገር በእግዚአብሔር ተስፋ ያደረገ ሁሉ አያፍርም የሚፈልገውን ሁሉ ያገኛል የሚፈልገው ሁሉ ይሳካለታል እግዚአብሔር ወደሚፈልገው ቦታ ያደርሰዋል በሚለው ነገር በጽኑ እናምናለን ስለዚህ በዚህ መንፈስ ውስጥ ነው በዓሉን የምናከብረው ተስፋ ያሳፍረንም ነው መሪ ቃሉ ከዛም የተስፋ ዓመት ጋር ተያይዞ እንዲሆን ነውና ህሙማን ተስፋ ብቻ ነው የሚፈልጉት ተስፋና እምነት ብለን እናስባለን እምነታቸው እንዲጨምር የኛም አብሮ መሆን ግድ ይላል አብረን መሆን አለብን ምክንያቱም ሰው መቼ ይታመማል መቼ ይድናልም አናውቀው ስለዚህ ሁላችንም መተጋገዝ እና መደጋገፍ አለብን ከምንም በላይ ደግሞ የመሪ ኮከብ አንዱ ህግ ምንድነው ቅዳሴ ከተደረገ በኋላ ቢያንስ ይላል ህጉ አንድ ሰው ሄደን መጎብኘት አለብን በቤት ታሞ እዚህ መምጣት ያልቻለ አንድ ሰው መጎብኘት አለብን የሚል ህግ አለ ስለዚህ ያ መደረግ አለበት እንላለን ያ ደግሞ በተለይ ያሰፋዋል አሁን ለምሳሌ እዚህ ጋር 200 300 ሰው ቢመጣ ባልጋ የተኙ ሰዎች ግን ከዛ በላይ ነው ቁጥራቸው ስለዚህ ቁጥሩ እየጨመረ እንዲሄድ እናደርጋለን ለነዛም ሰዎች አልጋ ላይ ያሉት ሰዎች ደግሞ ተስፋ እንሆናቸዋለን ተብሎ ይታሰባልና ህጉን ብንተገብረው ሁሉም ሰው እዚህ ቅዳሴ እየሰማው ብቻ ሳይሆን ቢያንስ የህሙማን ቀን እንደመሆኑ ምናቃቸውን አንድ ህመምተኛ ሄደን ባልጋ ላይ የሚገኙ በተለይ ሄደን ብንጎበኝ ተስፋ እንሰጣቸዋለን ስለዚህ ተስፋ ከዛ ነው የሚጀምረው እኛ ነን የነሱ ተስፋ ምክንያቱም ክርስቶስ እኛን ነው የሰጣቸው እኛ ነን የነሱ ተስፋና ሄደን እንጎብኝ እንላለን በዚህም ጥሪ እናስተላልፋለን የታመሙትን መጎብኘትና ማገዝ ፈጣሪ የሚወደው መልካም ስራ በመሆኑ ሁላችንም በዙሪያችን የሚገኙ ህሙማንን መጎብኘት ማገዝና መደገፍ እንደሚያስፈልግ የተናገሩ ሲሆን የመሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎትን በመቀላቀል በዚህ ተግባር ላይ መሳተፍ ለሚፈልጉ ሁሉ በራችን ክፍት ነው በማለት የማህበሩ አባላት ጥሪያቸውን አቅርበዋል በእውነቱ ይሄ አገልግሎት እኛ በመናረገው በመንሰጠው አገልግሎት ብዙ እየረካን አይደለም ብዙ መስራት እንፈልጋለን በተለይ ሁላችንም ባንሆን እንኳን አንዳንዶቻችን ከአባሎቻችን የተወሰኑት በእውነት እጅግ በጣም ህይወታቸውን ለዚህ አገልግሎት ሰጥተው የሚያገለግሉ አሉ ጊዜያቸውን ብቻ ሳይሆን ገንዘባቸውን ጭምር ከኛ በላይ እኛ በመጠኑ ጊዜያችንን ነው እየሰጠን ያለነው እና ይህ አገልግሎት መስፋፋት አለበት እንዲስፋፋ ግን መሪ ኮከብ ብቻውን የሚሰራው የሚችለው ነገር አይደለም በዚህ ባለፉት አመታት የተማርነው ምንድነው ይህ አገልግሎት የተሳለጠ እንዲሆን እንዲስፋፋ እንዲቀላጠፍ በተለይ እንደዚህ ትኩረት የሰጠንባቸውን ህሙማንን አረጋውያንንና አካል ጉዳተኞችን በሚገባ መድረስ እንድንችል ከቁምስናዎች ጋራ ተያይዘን ከሐዋርያዊ አገልግሎት ጋራ ከመመናን ምክር ቤቶች ጋራ ተያይዘን መስራት እንዳለብን ሁኔታው አስተምሮናል መሪ ኮከብ አገልግሎት በአንድ አስተባባሪ ቢሮ የሚሰራ አይደለም ስለዚህ በየቁምስናው ለምሳሌ ቅድም ካንድ የመድኃኔዓለም ቁምስና አባል ጋር ሳናጋገር ነበርና መድኃኔዓለም ምን ያደርጋሉ ሌላም ቁምስና ሊደረግ ይችላል ይሄ ነገር ግን ይሄኛውን ስላወቁት ነው በቁምስናቸው ውስጥ ያለውን ህሙማን መዝግበው ከናድራሻቸው ለቆሞሱ ያንን ማሳወቅ ከዛ ደግሞ ማን ቅዱስ ቁርባን ምክንያቱም ሁሉ ሰው ቤተክርስቲያን መምጣት አይችልም ዛሬ ራሱ በየቤቱ የቀሩ በጣም ብዙ ሰዎች አሉና ማን ነው የቁርባን የተቀበለ ማን ያልተቀበለ በሚል ከቆሞሱ ጋር ፕሮግራም በማውጣት አትሊስት በወር አንዴ እንዲጠየቁ እነዚህ ህሙማን ያደርጋሉና ይሄ አይነት እንቅስቃሴ በየቁምስናው መበረታታት አለበት ምክንያቱም በቁምስናችን ያለውን ሰው መናቀው የዛ የቁምስና አባላት ነን ስለዚህ አንድ ቢሮ ሳይሆን ይሄን ስራ ሊሰራ የሚችለው በየቁምስናው የተለያዩ ማህበራት ወይም በጎ ፈቃድ ያላቸው ሰዎች ለህሙማን አገልግሎት መንፈሳዊ አገልግሎት እንዲያገኙ ማድረግ ያስፈልጋልና ይሄን ነው መልክቴ ህመም በሁላችንም ውስጥ አለ ቆሞ የሚሄድ የተኛ ጤነኛ የሚመስለው ግን ጤነኛ ያልሆነ ሰውም አለ ስለዚህ ሁላችንም ስለማናውቀው በመጀመሪያ ደረጃ ሁላችንም የጧትና የማታ ጸሎታችን ላይ በተለይ አልጋ ላይ ለሚገኙ ህሙማን እንዲሁም ቆመው በህመም ለሚማቀቁ ሰዎች የጸሎታችንን እናድርስ የሚለው የመጀመሪያ ጥሪ ነው
ሁለተኛ ነገር በየቁምስናው ያሉትን ህመምተኞች ይሄ እንግዲህ የምእመናን ምክር ቤትን የሚመለከታል ቆሞሳትን የሚመለከታል በየቁምስና ያሉትን ህመምተኞች ማወቅ አለባቸው በመጀመሪያ ደረጃ በሁለተኛ ደረጃ ወደ መሪ ኮከብ ሊስቱን ቢልኩ መሪ ኮከብ ሁሉ ጊዜ የሚደረግ ቅዳሴ ያለ እዛ ላይ እንዲቀደስላቸው ማድረግ ይቻላል ሶስተኛው እንግዲህ እንደዚህ አይነት በዓል ስናከብር ደግሞ የህሙማን ቅዳሴ ተብለን ስንቀድስ እንዳያችሁት በጣም ትንሽ ሰው ነው የሚመጣው በተለይ ደግሞ መቆም የሚችለው ነው የሚመጣው እቅዱ ግን መቆም ለሚችሉት ብቻ ሳይሆን ባልጋ ላይ ያሉትን መነሳት እስከቻሉ ድረስ ካልጋ መነሳት የሚችሉ እስከሆኑ ድረስ እንዲመጡ እንፈልጋለን ነገር ግን በተለይ መኪና ያላቸው ሰዎች በመኪና ቢተባበሩ ዊልቸር ያላቸው ሰዎች በዊልቸር ቢተባበሩ በጎ ፈቃድ ብቻ ነው የሚጠይቀው በጎ ልብ ይጠይቃል ስለዚህ የህሙማን ቅዳሴ ስንል በየቁምስና እኔ እከሌና መጣለው ብሎ ኃላፊነት ወስዶ ይዞ መጥቶ ከቅዳሴ በኋላ ደግሞ የሚመልስ ሰው እንፈልጋለን እንደዛ አይነት በጎ ፈቃድ ያላቸው ሰዎች እንፈልጋለን በሁለተኛ ደረጃ እንግዲህ በሚችሉት ሁሉ ቢተባበሩ ደስ ይለናል ብቻ ቀና ልብ ይዘው ይምጡ መሪ ኮከብን እንግዲህ ቢሮ ይታወቃል በአዲስ አበባ ሀገረ ስብከት አስተባባሪ ቢሮ ውስጥ ነው የሚገኘው እዛ ላይ መጥተው ምን እናግዝ ቢሉ ወይም ስልክ ቢደውሉ ስልኮች አሉ የተለያዩ ስልኮች አሉ በዛ ቢደውሉ የሚታገዝ ብዙ ነገር አለ አሁን ዘርዝረን ምን ዘልቀው አይደለም ነገር ግን በተለይ በጎ ልብ ያላቸው ደግሞ እንደዚህ አመታዊ ቅዳሴ ላይ እንደዛ ቢያደርጉ በዚህ ላይ አሁን በበዓላት ጊዜ ደግሞ አባታችን ይታወቃል እየደወሉ ህሙማንን እንደማላችሁ እንኳን አደረሳችሁ ይላሉ ለዛ እንዲረዳ ደግሞ ሊስት ቢልኩ ያምራው የራሱ አስተዋጽኦ ይኖረዋልና ቢተባበሩ በዚህ መልኩ ደስ ይለናል መሪ ኮከብም ይደሰታል ህመምተኞችም ተስፋ እንሰጣቸዋለን ተስፋ እንስጣቸው አይደል ስለዚህ ማያሳፍረውን ተስፋ እንዲሰንቁ ያረጋቸዋል ማለት ነው አልጋ ላይ ተኝተው የሚገኙ በየቤቱ ያሉ ህሙማንን በተለይ እግዚአብሔር ከናንተ ጋር ነውና አትፍሩ እኛም ከናንተ ጋር ነን በመሪ ኮከብ ደረጃ በመንችለው ደረጃ እኛም ከናንተ ጋር ነን ለማለት እንፈልጋለን እግዚአብሔር ከናንተ ጋር ይሁን ምህረቱን ይላክላችሁ ለማለት እንፈልጋለን የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በዛሬው ልዩ ፕሮግራማችን በዓለም አቀፍ ደረጃ ለ33ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ19ኛ ጊዜ የተከበረውን ዓለም አቀፍ የህሙማን ቀንን በተመለከተ በአዲስ አበባ ሀገረ ስብከት በመድኃኔዓለም ቁምስና ተገኝተን ያሰናዳንላችሁን ፕሮግራም በዚሁ ቋጨን ለታመሙ ሁሉ እግዚአብሔር ምህረቱን ይላክላቸው እያልን ዝግጅታችንን በዚህ አበቃን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ